ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ እንደተለመደው ሀገራችንን ኢትዮጵያን ሰላም ያደርግልን። ያው ሁሌ እንደምለው ሀገር ሰላም ስትሆን እኛም ሰላም መሆን እንችላለን እና ከምንም በላይ ሀገራችንን ቤተሰቦቻችንን ሰላማቸውን ያብዛልን እና ዛሬ እንግዲህ ስለ ሀና ነው ስለ እናቷ እባካችሁ የኢትዮጵያ ሕዝብ ተውኝ። እኔ ለራሴ የእናቴን ሀዘን ማመን አልቻልኩም። ስለዚህ እባካችሁ የተለያየ ሀሳብ እየያዛችሁ አታቁስሉኝ። የቆሰልኩት ቁስሌ እሱ ራሱ በቂ ነው ብላለች። ባለፈው ቪዲዮ እንደተናገርኩት ማለት ነው። በማናቀው ነገር አናውራ፣ በማናቀው ነገር አንፍረድ ብዬ ነበር ያልኩት አልቀረም። ይኸው እሷም እባካችሁ ብላ በቲክቶክ ገጿ ላይ በትልቁ ጽፋ እባካችሁ ተውኝ የእናቴን ሀዘን ልወጣበት ብላለች። እና ደግሞ ኢትዮጵያ ህዝቦች እባካችሁ እናት ያለው መቼም ስለ እናት እንኳን ሞት አይደለም ህመሟ ያስጨንቃል። እንኳን ታማ አይደለም እንኳን ጥላን ለማትመለሱ አይደለም ሳምንት ካለፈ ራሱ ምን ያህል ጭንቅላት እንደሚያም ለእናንተ ልነግራችሁ አልችልም፣ እናት ያላችሁ ማለት ነው። እና እባካችሁ ተዋት። ምክንያቱም ሀዘኗ በቂ ነው፣ ያለችበት በራሱ በቂ ነው። ስለዚህ እኛ ሌላ ቁስል አንጨምርባት። እናቷን ቅቤ ስታነጥር ነው የሞተችው። እናቷ እኛ አናቅም። እውነት ለመናገር እኛ የምናውቀው ነገር የለም። እናቷ ለምን ለብቻዋ መኖር እንደጀመረች ከኢትዮጵያ ለምን እንዳመጣቻት፣ ለልጆቿ ሰራተኝነት ነው ወይስ ለራሷ ነው? ይሄንን እኛ አናቅም። በማናቀው ነገር ደግሞ አንቦትልክ ወይንም ደግሞ ዝም ብለን ባመጣለን አንናገር እባካችሁ። እኔ ስለ እኔ እናት ባወራላችሁ ማለት ነው። የኔ እናት መቀመጥ አትወድም። እንደ ታማ እንኳን መታ ሐኪም ቤት ወስደናት 3 ቀን 4 ቀን ረፊ ከተባለች ካላሳለ የምትዘቀዘቅ ነው የሚመስላት ማለት ነው። እዛ ጋር ከብቶቹ እንዲህ ብለው ልጆቹ ብቻቸውን ናቸው። በዚህ ወጡ ሕፃን ልጅ የለም። ትልልቅ ልጆች ለትልልቅ ልጆች ማለት ነው እንደዚህ ገብቶ እንደዚህ መቀመጥ አይወዱም። እኔ በሷ መፍረድ የማልችለው ማለት ነው መቀመጥ ስለማይወዱ ምናልባት የሀና እናትም ፈልጋ መስራቱን ፈልጋ እስከሆነ ሀና ሳስገድዳት ካልሆነ ብዙ ጊዜ እላችኋለሁ እንኳን አይደለም እናቶቻችን እኛ አሁን ገንዘብ ለምደን ራሱ መቀመጥ አንፈልግም። የእሷስ እናት እንደዛ ሆና ኖሩ ከሆነስ ምናልባት መቼም ከኢትዮጵያ ድረስ አሜሪካ ያመጣቻት ቅቤ ልታስነጥራት አይደለም፣ ወይንም ደግሞ የተለያየ ነገር ልታሽጣት አይደለም። ከኢትዮጵያ ያመጣቻት አኪድ እናቷ ከጎኗ እንድትሆን ስለፈለገች ብቻ ነው። ስለዚህ እባካችሁ የማናውቀውን አንፈትፍት፣ ያላየነውን አንፈትፍት። እቺ ልጅ የራሷ ሀዘን ይበቃታል። 2 ሀዘን ያለባት አስባችሁታል? ልጅ ወልዳ ገና ራስ ናት። ከዚህ በፊት ምጥ አሳየች ተብሎ ሰሞኑን ቀውጥ ነበር ሚዲያው። ያስ ደግሞ ሳያልቅ ማለት ነው እናቷ ስትሞት ይሄ ራሱ ትልቅ ሀዘን ነው። የዛኛውን ስሟን ሳታጠራ እንደገና ሌላ ስም ማጥፋት ማለት ነው። ስለዚህ እባካችሁ እሷን ብለዋለች፣ እባካችሁ የእናቴን ሀዘን እንኳን እሷ እኛ ማመን አልቻልም። እኔ በበኩሌ እውነት ለመናገር አላመንኩም። አንዳንዴ ለፎሎ ተብሎ የሚመጣ ነገር እየመስላችኋል። አንዳንዴ የሆነ ሰው ሞተ ስትባሉ ቶሎ ማመን አትፈልጉም። ስለዚህ እቺ ልጅም ያገጥሟታል እባካችሁን። ስለዚህ እናንተ ይሄንን ከግንዛቤ አውላችሁ ይሄንን ደግሞ ከችግር አውላችሁ ብንረዳት ገባችሁ? ብንረዳት ብንተዋት ሀዘኗን ብትጨርስ። ሀዘን አልቅም። በነገራችን ላይ የቤተሰብ ሀዘን መቼም አልቅም። መቼም ሁል ጊዜ ማለት ነው ኮሽ ባለ ቁጥር ቤተሰቦቻችሁ ትዝ ስለሚሏችሁ ሀዘን ያልቃል ማለት ዘበት ነው። ከሀዘኑ ቀድመን እኛ እናልቃለን ወይ ደግሞ እኛ ወደ እነሱ እንሄዳለን እንጂ በፍጹም ሀዘን አልቅም። ሁሌም አዲስ ነው። ሁሌም ሰው ስለ እናት ሲያለቅስ አብራችሁ ታለቅሳላችሁ። ስለ አባት ሲያለቅስ አብራችሁ ታለቅሳላችሁ። ስለ እህት ሲለቅስ አብራችሁ ታለቅሳላችሁ። እና ማለት ነው እንደውም አንዳንድ የኔ ሀዘን ከሷ ሀዘን ይበልጣል የምንለው ነገር አለ። ሁል ጊዜ በሄድንበት ማልቀሳችን ያን ሰውዬ እንዳረሳ ነው ማሳያ ይመስለናል። ግን በነገራችን ላይ እንባ ለማንኛውም ጠቅሞት አያውቅም ከመጉዳት ውጪ። ግን እኛ ሰዎች አይደለን፣ እኛ ኢትዮጵያውያኖች
አይደለን? ኢትዮጵያኖች ደግሞ ብሶታችንን ለቅሷችንን በውታ ነው የምንገልጸው። ስለዚህ እባካችሁ የኢትዮጵያ ህዝቦች እህት ወንድሞቻችን እቺ ልጅ አጥፍታም ከሆነ እሷ ናት የሚቆጫት፣ ሳታጠፋም ከሆነ እኛ ዝም ብለን የምንወግራት ከሆነ እኛ ነን ጥፋተኛ። ስለዚህ ቢያንስ ሀዘኗን ጨርሳ እንዳልኳቸው ሀዘን አልቅም ሀዘኗን ቢያንስ እንደ ትንሽ እየተረጋግታ ፋታ አግኝታ የምታስረዳበት እድል እንስጣት፣ እድል እናመቻችላት። የምታስረዳበት እናቷ ለምን ከቤት እንደወጣች፣ እናቷን ለምን ቅቤ ማሸጥ እንደፈለገች፣ እናቷን ይሄን ለምን ሱቅ ከፍታ እናቷን እንደምትሸጥ ይሄንን ለማስረዳት ጊዜ እንስጣት ነው ምለው። እንደተለመደው ሼር፣ ላይክ፣ ሰብስክራይብ የሁልጊዜ ትብብራችሁ አይለየን። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ እህታችንን መሀልና መጽናናቱን ይስጣት። እኛም እንግዲህ ማውራታችንን እንቆጥብ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል ባይ